እሺ ሪከርድ ያደረኩት ተቋርጦብኝ ነው ሶሪ የዳዊትን የከፍታ ሚስጥራቶችን በተመለከተ ሶስት በጣም አስፈላጊ ወሳኝ የሆኑ ነገሮችን በማንሳት አብረን እንመለከታለን ስል ነው መብራቱ የጠፋው የተቋረጠው ማለት ነው ስለዚህ የዳዊትን የከፍታ ሚስጥርን ስንመለከት የመጀመሪያ የማነሳው ሐሳብ ምንድነው ዳዊት በሳውል ቅባት ስር ሆኖ ይታዘዝ እንደነበረ በእግዚአብሔር ቃል ላይ በአንደኛ ሳሙኤል ምዕራፍ 18 ቁጥር 5 ላይ እንዲህ ተብሎ ተጽፏል ምንድነው የሚለው ዳዊትም ሳውል ወደ ሰደደው ሁሉ ይሄድ ነበር አስተውሎም ያደርግ ነበር ሳውልም በጦረኞች ላይ ሾመው ይህም በሕዝብ ሁሉ አይንና በሳውል ባሪያዎች አይን መልካም ነበር ይላል ከዚህ ጋራ በማያያዝ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 5 እና 6 ላይ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል በማለት ቁጥር 6 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ በማለት ይናገራል እግዚአብሔር የተመሰገነው እነዚህን የመጽሐፍ ቅዱስ ክፍሎችን መሰረት አድርገን ከዳዊት ሕይወት አንፃር በማያያዝ የከፍታ ሚስጥር የሆነውን ነገር በስፋት እንመለከታለን እሱ ምንድነው ለብዙ ሰዎች እጅግ ፈታኝ ነገር በአንድ ሰው ስር ራስን ዝቅ አድርጎ መታዘዝ ነው ይሄ ሁላችንንም የሚፈትነን የሚያስቸግረን በአንድ ሰው ስር ዝቅ ለማለት የሚከብደን ነገር ነው በአንድ ሰው ስር መሆን ራስን ዝቅ ማድረግ እኛ ቢመቸንም ባይመቸንም ይሄ መለኮታዊ መርህ ነው ብዙ ዕውቅና ያልነበረው ዳዊት በሳውል ስር በነበረበት ወቅት እጅግ ከባድ የሚባል ጊዜ ያሳለፈ ቢሆንም ዞሮ መጨረሻ ላይ ዳዊትን እንደጠቀመው እንመለከታለን ዳዊት በእግዚአብሔር ሐሳብ ውስጥ ለመቀጠሉ መንገዱ የሳውል መንግስት ስለነበር የነገሮች መቀጠል የሚወሰነው ቁልፉ ነገር እግዚአብሔር መንገድ ብሎ በሰጠን ነገር ውስጥ በመኖር በዛ ውስጥ በመታዘዝ እግዚአብሔር ወደ ሰጠን ነገር ማለፍ እንደምንችል ይህንን መረዳት ያስፈልጋል በሳውል መንግስት ውስጥ ዳዊት ወታደር ሲሆን ሳውል ደግሞ ንጉስ ነበር ነገር ግን እግዚአብሔር በዚህ በሳውል መንግስት ውስጥ የሳውል ወታደር ሆኖ ሲታዘዝ ሲያገለግል ሲወጣና ሲገባ በሳውል ስልጣን ስር ሆኖ ሲመላለስ ለነበረው ለዳዊት ታላቅ የሆነ እቅድ ክብርና ተስፋ እንደነበረው ይህንን እንመለከታለን ማለት ነው እግዚአብሔር የተመሰገነው እንግዲህ እግዚአብሔር ዳዊትን ከሳውል ቀጥሎ የእስራኤል ንጉስ ለመሆን ከሳውል በታች አድርጎ እያሰለጠነው እያስተማረው ነበር እኛም እግዚአብሔር ለጠራን ጥሪ የምንዘጋጅበት አንዱ መንገድ እንደ ዳዊት ከሰዎች ስልጣን ስር በመሆን መታዘዝ ነው እግዚአብሔር የተመሰገነው እዚህ ላይ በሰዎች ስር የመሆን አስፈላጊነት ምንድነው የሚለውን እናንሳ በተለይ በሰዎች ስር የመሆን አስፈላጊነት የሚለውን በደንብ እንድንረዳ እንድናስተውለው ሜንቶሪንግ የሚለውን እንድትይዙልኝ ፈልጋለሁ ሜንቶር ለምንድነው የሚያስፈልገው የሚለውን ስናነሳ ሜንቶር አስፈላጊ የሆነበት ምክንያት ምንድነው ባህሪያችንን ለመቅረጽና ለመስራት ነው ሜንቶር ያስፈልገው በሰው ስር መሆን ያስፈልገው ባህሪያችንን ለመስራት ለመቅረጽ ነው ብረትን እንደሚስል እንዲሁ ያንድ ሰው ባህሪ በሌላ ሰው ባህሪ ይሰራል እዚህ ላይ መላእክት የሰው ባህሪያት ስለሌላቸው ሰውን ሊሰሩ ፈጽመው አይችሉም ስለዚህ እግዚአብሔር እኔና እናንተን ባህሪያችንን ለመቅረጽ ለማስተካከል እሱ እንደሚፈልገው አይነት ህይወት እንዲኖረን የሚሰራን እንደኛ ባህሪ ባላቸው ሰዎች እንደሆነ ይህንን ማስተዋል ያስፈልጋል ስለዚህ ዳዊት
ምንም እንኳ ሳውል ለሱ የሚመች ባይሆንም ሊገለው ጦር የሚወረውርበት ቢሆንም ተመቅኝቶ ሲወጣና ሲገባ የሚያስጨንቀው ቢሆንም በዛ ክፉ በሚያስብበት ክፉ ለማድረግ በዳዊት ላይ ጨካኝ ልብ ባለው ሰው ስር ሆኖ ዳዊት መልካም ነገሮችን በቀጣይ የሱ መንግስት ውስጥ የሚፈጽማቸውን ነገሮችን ከሳውል መንግስት ሲማር እናያለን። የጌታ ስም የተባረከ ይሁን። ከተማራቸው ትምህርቶች ውስጥ የጸለየው ጸሎት በጣም ልብ የሚነካ ነው። ምንድነው? ቅዱሱን መንፈስህን ከኔ ላይ አትውሰድብኝ በማለት እግዚአብሔርን ሲለምን ሲጠይቅ እናያለን። ያንን የጸለየበት ምክንያት ምንድነው? የእግዚአብሔር መንፈስ ከሳውል በራቀ ጊዜ ሳውል ምን ያህል ሲሰቃይ፣ ምን ያህል ሲጨነቅ፣ ምን ያህል እረፍት አጥቶ ሲቅበዘበዝ እንደኖረ በዓይኖቹ አይቷል። በደንብ አድርጎ የእግዚአብሔር መንፈስ ከሰው ሲለይ የሰው ልጅ ምን ያህል እንደሚሰቃይ በሳውል ላይ ይህንን አይቶ ስለተማረ እሱም በኃጢአት በወደቀ ጊዜ ፈጥኖ ምንድን ያደረገው? እግዚአብሔር ሆይ እባክህ ቅዱሱን መንፈስን ከኔ ላይ አትውሰድብኝ ሲል እግዚአብሔርን ሲማጸን እንመለከታለን። የእግዚአብሔር ስም የተባረከ ይሁን። ሌላው ሜንቶሪንግ ወይም በሰው ስልጣን ስር የመሆን አስፈላጊነትን ስንመለከት ሁለተኛ ማነሳው ነጥብ ምንድነው? ለትምህርትና ለስልጠና ነው። ትምህርትና ስልጠና ለመማርና ለመሰልጠን ከሰው ስር መሆን በጣም አስፈላጊ ነው። እዚህ ላይ በእውቀትም በልምድም ከኛ በብዙ የተሻሉ ሰዎችን ካለፉበት መንገዳቸው ከህይወት ተሞክሮና ልምዳቸው የምንማረው ብዙ መልካም ነገር አላቸው። እግዚአብሔር አምላክ የተመሰገነ ይሁን። ብዙ ጊዜ የሰዎችን ክፉ ነገር፣ ክፉ ድርጊት፣ ክፉ አካሄድ እያየን መልካምነታቸውን ትተን ክፉ ነገሮቻቸው ላይ ብቻ ስለምናተኩር ከነሱ መማር ያለብንን ልምድ፣ መማር ያለብንን የህይወት ተሞክሮ፣ መማር ያለብንን የህይወት አካሄድ ሳንማር እንቀራለን። ስለዚህ ለመማር እና ጥሩ የሆነ ስልጠና፣ ተገቢ የሆነ ስልጠና ለማግኘት በሰዎች ስር መሆን የሚያስፈልግ መሆኑን ከዚህ የምንማር ይሆናል። ክብር ለኢየሱስ ይሁን። እንግዲህ ሳሙኤልን በእግዚአብሔር ቃል ውስጥ ከሰው ስር ሆነው መልካም ነገሮችን የተማሩ ሰዎችን በመጽሐፍ ቅዱስ ስንመለከት ሳሙኤልን እንደ ምሳሌ ማንሳት እንችላለን። ሳሙኤል ከሽማግሌው ኤሊ ስር በመሆኑ ብዙ መልካም ነገሮችን፣ ልምዶችን እንደተማረ መጽሐፍ ቅዱስ ይህንን ይነግረናል። ሳሙኤል በሽማግሌው ኤሊ፣ ካህኑ ኤሊ ቅባት ስር በመሆኑ ምክንያት ብዙ መልካም ነገሮችን ተምሯል። ያንን በማድረጉ ምክንያት ደግሞ ከዳን ጀምሮ እስከ ቤርሳቤ ድረስ የአገልግሎት አድማሱን ማስፋት ችሏል። እግዚአብሔር አምላክ የተመሰገነ ይሁን። ሁላችንም እንደምናውቀው ከኤሊ ወገብ የወጡ የኤሊ ልጆች በኤሊ ስር ሆነው እግዚአብሔርን መፍራት መማር ሲገባቸው፣ እግዚአብሔርን ማክበር፣ አገልግሎትን ማክበር፣ እግዚአብሔር የሰጣቸውን ሕዝብ ማክበር ሲገባቸው በጣም እግዚአብሔርን እንደተዳፈሩ ምናምንቴዎች እንደነበሩ መጽሐፍ ቅዱስ ይነግረናል። ስለዚህ ሁለቱም የኤሊም ልጆች በኤሊ ቅባት ስር ነበሩ። ሳሙኤልም በኤሊ ቅባት ስር ነበረ። ሳሙኤል ከኤሊ መልካም ነገሮችን ሲካፈል በዛው ኢንቫይሮንመንት ውስጥ የነበሩ የኤሊ ልጆች ግን ልክ እንደ ሳሙኤል የተሰጣቸውን እድል መጠቀም አልቻሉም። ስለዚህ የኤሊ ልጆች እግዚአብሔር የሰጣቸውን የመማር እድል፣ የማወቅ እድል ሊጠቀሙበት ስላልቻሉ አይደለም በአገልግሎት ለመቀጠል በህይወትም ለመኖር አልቻሉም። ስለዚህ የኤሊ ልጆች ለመታሰቢያ እንኳን ለቅሬታ እንኳን አንድ ሳይገኝ በሞት እንደተጠረጉ መጽሐፍ ቅዱስ ይህንን በግልጽ ያስቀምጣል። ስለዚህ የኤሊ ልጆች በአገልግሎት ብቻ አይደለም በህይወትም መቀጠል አልቻሉም። ለምን? ለትምህርትና ለስልጠና ራሳቸውን ስላላዘጋጁ። የኤሊ ልጆች የተዘጋጁት ለመብላት፣ ክፉ ነገር ለማድረግ፣
በመገናኛ ድንኳን ከሚመጡ ለአምልኮ ከሚመጡ ሴቶች ጋራ ለማመንዘር ምንዝርናን ስጋዊነትን ነበረ ሲለማመዱ የነበሩት። ሳሙኤል ግን እዛው ኢንቫይሮንመንት ውስጥ ሆኖ እግዚአብሔርን መፍራት እግዚአብሔርን ማክበር በሌላው ስልጣን ስር ሆኖ ሰሚት ማድረግን ስለተማረ እግዚአብሔር አምላክ በሳሙኤል ላይ አስደናቂ የሆነ ሪቫይቫል ለእስራኤል እንዳመጣ ሁላችንም እናውቃለን። ስለዚህ አብዛኛውን ጊዜ ከሌሎች ለመማር ፈቃደኛ ያልሆኑ ሰዎች በከባድ ሁኔታ በራሳቸው ለመማር ይገደዳሉ። መጽሐፍ ቅዱስ በምሳሌ 22 ቁጥር 3 ላይ ሲናገር ምንድነው የሚለው? ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፈው ይጎዳሉ በማለት ይናገራል። ስለዚህ ሳሙኤል ብልህ ስለነበረ ከክፉ ራሱን ሸሽጎ መልካም በሆነው ነገር ላይ አይኖቹን ገልጦ ከፍቶ እየተማረ እያወቀ ራሱን እያሰለጠነ እግዚአብሔር ለሚፈልገው አገልግሎት ጊዜው ደርሶ እስኪነሳ እስኪገለጥ ድረስ ሲማርና ራሱን ዲስፕሊን ሲያደርግ እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። ሌላው በሰዎች ቅባት ስር ወይም በሰዎች ስር የመሆን ጥቅሙ ምንድነው? አስፈላጊነቱ ይሄ ሜንቶሪንግ ለምንድን ነው የሚያስፈልገው? የእግዚአብሔርን ፈቃድ በተሻለ መንገድ ለመፈጸም የእግዚአብሔርን ፈቃድ በተሻለ መንገድ ለመፈጸም አንዳንድ ጊዜ ከስራቸው የምንሆናቸው ሰዎች ህይወታችንን አደጋ ውስጥ የሚጥል ነገሮችን በህይወታችን ሊያደርጉ ይችላሉ። ሊጎዱን መንገዳችን ላይ የተለያየ እንቅፋትን ሊያደርጉብን በህይወት እንኳን መኖር ማንችልበት መንገድ እንድንጓዝ አቅጣጫን ሊያሳዩን ይችላሉ። ስለዚህ አንዳንድ ጊዜ የሰዎችን ትዕዛዝ ህይወታችንን አደጋ ውስጥ የሚጥል እንኳን ቢሆንም መፍራት የለብንም። እግዚአብሔር ከኛ ጋር ስለሆነ ክብር ለኢየሱስ ይሁን። ሳኦል ዳዊትን ወደሚሰደው ሁሉ ይሄድ ነበር ብሎ ይናገራልና እሱን ቃል አነብላችኋለሁ። ስለዚህ ምንድነው እኔና እናንተ ሰዎች ህይወታችንን አደጋ ውስጥ የሚጥል ነገር እንኳን ቢያደርጉብን እግዚአብሔር ከኛ ጋር መሆኑን ማወቅና የእግዚአብሔር መንፈስ እንዲመራንና እንዲጠብቀን መጸለይ ይኖርብናል። የእግዚአብሔር መንፈስ እንዲመራን ከጸለይን የእግዚአብሔር ጥበቃ በዙሪያችን እንዲሆን እግዚአብሔርን ከለመንነው እግዚአብሔር አምላክ ሰዎች በህይወታችን ላይ እንዲሆን ካሰቡት ክፋታቸው ያድነናል። ክብር ለኢየሱስ ይሁን። ለዚህ ማሳያ ምሰጣችሁ ዳዊትን ነው። በአንደኛ ሳሙኤል መጽሐፍ ምዕራፍ 18 ቁጥር 24 እና 25 ላይ ምን ይላል መሰላችሁ? እንዲህ ይላል፣ የሳኦልም ባሪያዎች ዳዊት እንዲህ ብሎ ተናገረ ብለው ነገሩት። ለማ? ለሳኦል። ምንድነው ዳዊት ያለው? ዳዊት በተለይ ፍልስጤማዊውን ጎልያድን ጥሎ ገሎ ሲመለስ የእስራኤል ቆነጃጅት ዳዊት እልፍ ገደለ ሳኦል ሺህ ገደለ ብለው በዘፈኑበት ዕለት ላይ ሚልኮል በዳዊት ፍቅር እንደተያዘች ዳዊትም በሚልኮል ፍቅር እንደተያዘ ሁለቱ እንደተዋደዱና ዳዊት ለሳኦል ልጅ ፍቅር ልቡ እንደተሸነፈ የሳኦል ባሪያዎች መጥተው ለሳኦል በነገሩት ጊዜ እንግዲህ ዳዊት እረኛ ነው፣ በግ ጠባቂ ነው። ቤተሰቡም ብዙ ኢኮኖሚ ያላቸው አልነበሩም። ስለዚህ ሳኦል ይችን አጋጣሚ ተጠቅሞ ያደረገውን ወይም ደግሞ ያሰበውን ክፋት ቁጥር 25 ላይ እንደዚህ ይላል፣ ሳኦልም ዳዊትን በፍልስጤማውያን እጅ ይጥለው ዘንድ አስቦ ይላል። አያችሁ፣ ዳዊትን በቀጥታ እንዳይገለው እስራኤላውያንን ፈራ። ምክንያቱም ዳዊት ጎልያድን በመጣሉ ምክንያት የእስራኤል ልጆች ልብ ውስጥ እግዚአብሔር ዳዊትን አስቀምጦት ነበር። ስለዚህ ሳኦል ዳዊትን ቀጥታ ሊያስወግደው ስላልቻለ እችን አጋጣሚ ተጠቅሞ በማን እጅ? በፍልስጤማውያን በገዳዮቹ እጅ ሊጥለው አስቦ ምን እንዳቀነባበረ ታውቃላችሁ? እንዲህ ይላል፣
የንጉሱን ጠላቶች ይበቀል ዘንድ ከመቶ ፍልስጤማውያን ሸለፈት በቀር ንጉስ ማጫ አይሻም ብላችሁ ለዳዊት ንገሩልኝ አላቸው ይላል። እንግዲህ ዳዊት ሚልኮልን ለማግባት ማቅረብ የነበረበት የማጫ ወይም ደግሞ እጮኛ ስጦታ አድርጎ የሚሰጠው ነገር በዚህ ዘመን ያው የማጫ ተብሎ ሰው እንደ አቅሙ መኪናም ልብስም ጌጣጌጥም እንደ አቅሙ ስጦታ ይሰጣል። ዳዊት ሳውል አምጣልኝ ያለው ስጦታ የመቶ ፍልስጤማውያን ሸለፈትን ቆርጣ አምጣልኝ ያለው የሚገርም ነው። እንዴት አድርጎ በጠላቶቹ በገዳዮቹ እጅ ላይ ሊጥለው እንዳሰበ ተመልከቱ። ዳዊት እንግዲህ ሕይወቱ አደጋ ላይ የሚጥለው መሆኑን እያወቀ የመቶ ፍልስጤማውያንን ሸለፈት ቆርጦ ለማምጣት ሳውልን ታዞ እንደሄደ መጽሐፍ ቅዱስ ይነግረናል። እግዚአብሔርም ከእርሱ ጋር ስለነበረ በሄደበት የሪስክ መንገድ ላይ እግዚአብሔር ለዳዊት ሳውል የጠየቀውን ነገር ይዞ እንዲመጣ እድልም ሰጠው፣ ድልንም ሰጠው። እግዚአብሔር አምላክ የተመሰገነው። ስለዚህ በመዝሙር 32 ቁጥር 8 ላይ ምን ይላል? አስተምርሃለሁ፣ በምትሄድበትም መንገድ እመርሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ በማለት ይናገራል። ስለዚህ ወገኖቼ ሆይ እኔና እናንተ የመታዘዝን መንፈስ እንዲሰጠን አጥብቀን መጸለይ ይኖርብናል። እግዚአብሔር አምላክ የተመሰገነ ይሁን። ሌላው የዳዊትን የከፍታ ሚስጥርን አስመልክቶ አነሳዋለሁ ብዬ ያሰብኩት ሁለተኛው ነጥብ ሶስት ነገሮችን ነው ማሳያችሁ ብያለሁ። ሁለተኛው ማነሳው ነጥብ ነገሮችን አስተውሎ ማድረግ ላይ የተመሰረተ ነበር። የዳዊት ከፍታው ነገሮችን አስተውሎ ማድረጉ ላይ እንደሆነ እንመልከት። ይሄ ማለት እንግዲህ ባጭሩ ምንድነው? በተግባር የሚገለጥ እምነት ብየዋለሁ። ዳዊት በሳውል መንግስት ውስጥ ተከታይ አባል ብቻ ሳይሆን በሳውል የሚሰጠውን ትእዛዝ በጥበብና በማስተዋል የሚያደርግና የሚፈጽም እንደነበረ የዳዊትን ሕይወት ስናጠና ይህንን እናገኛለን። ስለዚህ በእግዚአብሔር ፊት እኔና እናንተ መጸለይ ብቻ ሳይሆን ፈቃድህን አሳየኝ አሳውቀኝ ማለት ብቻ ሳይሆን እንደ ዳዊት የእምነት እርምጃን መራመድና ነገሮችን በማስተዋል ማድረግ ውጤታማ እንድንሆን ያደርገናል። እግዚአብሔር የተመሰገነ ይሁን። ስለዚህ እኔና እናንተ እንደ ዳዊት ነገሮችን በማስተዋል ስናደርግ እግዚአብሔር ከኛ ጋር በመሆን ድል ይሰጠናል። በምንሰራው ስራ ሁሉ የምንባረክና ለእግዚአብሔር ለአምላካችንም ክብርን የምናመጣ እንሆናለን። ክብር ለኢየሱስ ይሁን። እዚህ ላይ እንደ ማሳያ የማነሳው ዮሴፍን ይሆናል። ዮሴፍ እንደ ባሪያ ሆኖ በጲጢፋራ ቤት ውስጥ በኖርበት ወቅት በማስተዋል ይኖር እንደነበረ የእግዚአብሔርም እጅ ከእርሱ ጋር እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 39 ከ1 ጀምሮ እስከ 4 እንዲህ ይላል። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብፅ ሰው ጲጢፋራ ወደ ግብፅ ካወረዱት ከፍልስጤማውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታው ቤትም ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱም የሚሰራውም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስ አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው በማለት ይነግረናል። እግዚአብሔር አምላክ የተመሰገነው። እንግዲህ ዮሴፍ ወገኖቼ ሆይ እንዴት በጶጢፋራ ቤት ውስጥ እግዚአብሔር እንደረዳው፣ እግዚአብሔር እንዳገዘው፣ እግዚአብሔር መከናወን እንደሰጠው፣ ከእርሱ ጋር እንዴት እግዚአብሔር በታላቅ ክብርና ሞገስ እንደነበረ ነው ታሪኩን ያነበብኩላችሁ። ምንም እንኳ ዮሴፍ በጶጢፋራ ቤት ውስጥ ባሪያ ወይም ደግሞ የቤት ሰራተኛ ሆኖ የገባ ቢሆንም መልከ መልካም ነበርና እዛም ወጥመድ ተዘጋጀ። ወገኖች ሆይ በጣም የሚገርም ነገር ነው። ወጥመዱ ደግሞ በጣም ከባድ ፈታኝ፣ ማንኛውንም የአዳምን
ዘር የሚገዳደር ከዚህ ፈተና ወጥመድ ወገኖቼ ሆይ እግዚአብሔርን ሰው ካልፈራ በስተቀር እምቢ ብሎ ሊያመልጠው የማይችለው ነገር ነው ጠላት አቀነባብሮ ያስቀመጠለት። ስለዚህ የጶጢፋራ ሚስት ና ከኔ ጋር አንተኛ አለችው። እንዴ ይህንን ነገር ባልሽ የለም እውነት ነው፣ እኔና አንቺ ብቻ ነን ያለነው፣ ነገር ግን ይህንን ኃጢአት እንዴት በእግዚአብሔር ፊት አደርጋለሁ በማለት ከባሏ ይልቅ የፈራው ዮሴፍ እግዚአብሔርን ነበር። ክብር ለኢየሱስ ይሁን። እግዚአብሔርን እፈራለሁ፣ ይህንን ላደርግ አልችልም በማለት እንደመለሰላት እናያለን። በዛ ምክንያት ደግሞ እንዴት በሐሰት እንደተከሰሰ ወደ ወህኒ ቤትም እንደተጣለ ታሪኩ ይነግረናል። እንግዲህ ከዚህ አንዳንድ ቦታዎች ውስጥ ገብቶ ለመውጣት እንደ ዮሴፍ ጥበብና ማስተዋል ያስፈልጋል ወገኖች ሆይ። አንዳንድ ነገሮች እንዲሁ ዝም ብለን ገብተን የምንወጣባቸው እንዳልሆኑ መገንዘብ ያስፈልጋል። እኛም በደረስንበት ቦታ ሁሉ የእግዚአብሔርን ዕቅድ ለመፈጸም በጥበብና በማስተዋል ካልተመላለስን ወገኖች ሆይ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ዕቅድ እንዳንፈጽም በተለያዩ የፈተና ወጥመዶች ውስጥ ልንያዝና ልንገባ እንደምንችል አውቀን በምንሄድባቸው ቦታዎች ላይ እግዚአብሔር ጥበብ እንዲሰጠን፣ ማስተዋል እንዲሰጠን አጥብቀን መጸለይ ያስፈልጋል። ክብር ለኢየሱስ ይሁን። በአንደኛ ነገሥት መጽሐፍ ምዕራፍ 3 ከቁጥር 11 እስከ 13 ላይ ሰለሞን በእግዚአብሔር ፊት እግዚአብሔር አምላክ በገባዖን በተገለጠለት ጊዜ የለመነውን ልመና ነው በዚህ ቦታ ላይ የማነብላችሁ። ምንድን ነው የሚለው? እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችህንም ነፍስ ሳትለምን ይህንን ነገር ለምንሃልና እነሆ እኔ እንደ ቃልህ አድርጌአለሁ። እነሆ ማንም የሚመስልህ ካንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቼሃለሁ። ደግሞ ከነገሥታት የሚመስል ማንም እንዳይኖር ያለመንከውንም ባለጠግነትና ክብር ሰጥቼሃለሁ ብሎ እግዚአብሔር ሲመልስለት እናያለን። እንግዲህ ሰለሞን በዳዊት እግር ተተክቶ እግዚአብሔር መንግስት ከሰጠው በኋላ የመጀመሪያ የነበረው የቤት ስራው ምንድነው? በእግዚአብሔር ፊት ምን እንድሰጥ ለምነኝ ብሎ እግዚአብሔር ሲመጣ ሰለሞን የጠየቀው ጥያቄ ምንድነው? ይህንን የሰጠኸኝን መንግስት እንዳስተዳድር የሰጠኸኝን ሕዝብ መምራት እንድችል ጥበብን ስጠኝ ብሎ ለመነ። እግዚአብሔር የተመሰገነው። ብር ስጠኝ አላለም። የተለያየ ነገር ጠላቶቼን በእጄ አሳልፈ ስጠኝ ጣልልኝ አላለም። ነገር ግን ሰለሞን በእግዚአብሔር ፊት ሆኖ ጥበብን ለመነ። ክብር ለኢየሱስ ይሁን። ወገኖቼ ሆይ ዛሬ እኔና እናንተ እግዚአብሔርን ከለመንነው ላይቀር በዚህ ምሽት እግዚአብሔር ጥበብ እንዲሰጠን ማስተዋል እንዲሰጠን እንለምናለን። የጌታ ስም የተባረከ ይሁን። እግዚአብሔር ሰለሞን የጠየቀው ጥበብና ማስተዋል ነው። እግዚአብሔር ሲመልስ ደግሞ የጠየቀውን ብቻ ሳይሆን ያልጠየቀውን ጨምሮ ሰጠው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ጥበብ ለማን ይሰጣል ከተባለ ጥበብ ስጠኝ ብሎ ለለመነ ሁሉ እግዚአብሔር አምላክ ጥበብን ይሰጣል። ክብር ለኢየሱስ ይሁን። ያ ጥበብ ሲመጣ እግዚአብሔር አምላክ ጥበብን ከሰጠን በኋላ ባለጠግነት ይመጣል፣ ሀብት ይመጣል። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ሆይ አንዳንድ ነገሮች ሊሰጡን ሲገባ የመከልከላችን ሚስጥሩ ምናልባት እነዛ የሚሰጡንን ነገሮች ማኔጅ የምናደርግበት ጥበብ ጎሎን ይሆን? የጥበብ መንፈስ ስለሌለን ይሆን? የማስተዳደር የማኔጅመንት ስኪል ስለሌለን ይሆን? ወገኖቼ ሆይ እግዚአብሔር የማናስተዳደረውን ነገር ፈጽሞ ሊሰጠን አይችልም። ስለዚህ ለሰለሞን ጥበብን ሰጠው። ጥበብን ከሰጠው በኋላ ያ ሀብት ንብረት በጣም በቃ ትልቅ የሆነ ኢኮኖሚ በዳዊት መንግስት ውስጥ መለቀቅ ጀመረ። ስለዚህ ይህንን መጨረሻ ላይ እንጸልያለን። ዛሬ የእግዚአብሔር አምላክ የጥበብንና የማስተዋልን መንፈስ በእያንዳንዳችን ላይ ያስቀምጣል። ክብር ለኢየሱስ ይሁን። የመጨረሻ የዳዊትን የከፍታን ሚስጥር በተመለከተ ማነሳው ሶስተኛው ነጥብ ምንድነው? ታማኝነት ነበረ። ታማኝነት
ከፍ ወዳለ ክብርና በረከት የመግቢያ በር መታዘዝ ሲሆን በበረከትና በክብር ከፍታዎች ላይ የመቆያው መንገድ ግን ታማኝነት ነው። በመታዘዝ ወደ በረከት ይገባል፣ ወደ ከፍታ ይወጣል። በገባንበትና በወጣንበት ከፍታ ላይ ግን የምንሰነብተው ታማኞች ስንሆን ነው። በተጨማሪም ወገኖቼ ታምኖ መገኘት ለሌላ ከፍታና በረከት እጩ ያደርጋል፣ ያሾማል፣ ያሸልማል። እግዚአብሔር አምላክ የተመሰገነው። ይህንን ከዳንኤል መጽሐፍ ምዕራፍ 6 ከቁጥር 1 እስከ 3 ባለው ታሪክ ላይ እንመለከታለን። ምንድነው የሚለው? ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ ይላል። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ ይላል። እግዚአብሔር አምላክ የተመሰገነው። እንግዲህ ወገኖች ሆይ እዚህ ላይ ዳንኤል እና በንጉሱ ልብ ለመሾም የተቀመጡ ሰዎችን የትምህርት ዝግጅት ስንመለከት ሁሉም በኃላፊነት ላይ የነበሩት በሙሉ በዛ በባቢሎን ምድር ከሚገኝ ዩኒቨርሲቲ አብረው አንድ ላይ ዕውቀት የሸመቱ ናቸው፣ አብረው የተመረቁ ናቸው። ስለዚህ ዳንኤል ከአለቆች ጋራ በሱ ልክ አብረው ወንበር ላይ ከተቀመጡት ጋራ የበለጠው በዕውቀት አይደለም፣ የበለጠው በልምድ አይደለም። ዳንኤል ከሌሎቹ የተሻለ ያደረገው ምንድነው? እነሱ ያልነበራቸው ዳንኤል ጋር ብቻ የነበረ አንድ ነገር አለ። ምን ካላችሁኝ? መልካም መንፈስ፣ የታመነ መንፈስ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ዳንኤል ካለቆችና ከመሳፍንት እንዲልቅ ያደረገው፣ እንዲበልጥ ያደረገው፣ እንዲታጭ ብቻ ሳይሆን እንዲያሸንፍ ለቦታው ኳሊፋይ ይሆናል ነው ተብሎ እንዲመረጥ ያደረገው ዕውቀቱ አይደለም፣ ልምዱ አይደለም። ምኑ ነው ካላችሁኝ? የነበረው መልካም መንፈስ ነው። እግዚአብሔር አምላክ የተመሰገነው። ዛሬም ወገኖቼ ሆይ ዕውቀታችሁ የማይሰጣችሁን በልምዳችሁ የማታገኙትን ነገር እግዚአብሔር በእናንተ ውስጥ ባስቀመጠው መልካም በሆነው በመንፈሱ አማካኝነት የሚሰጣችሁ ከፍታ አለ። እግዚአብሔር አምላክ የተመሰገነው። ስለዚህ እግዚአብሔር ዳንኤልን ከነዛ አለቆች መካከል በመልካምነቱ በመታመኑ ምክንያት በንጉሱ ዘንድ እንዲታጭ እንዳደረገ እንዲህ ነው የሚለው ቁጥር 3 ላይ ዳንኤልም መልካም መንፈስ ስላለው ካለቆችና ከመሳፍንት በለጠ ይለንና ከዛስ በኋላ ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ ይላል። ሃሌሉያ! የሚደንቅ ነገር ነው። ክብር ለኢየሱስ ይሁን። ዳንኤል ማለት ወገኖቼ ሆይ ከኢየሩሳሌም በምርኮ ከሄዱ ወጣቶች መካከል አንዱ ነው። ምርኮኛ ነው። በባዕድ ምድር ነው የሚኖረው ወገኖቼ ሆይ። ግን በዛ በሚኖርበት በባዕድ ምድር በስደት ምድር ላይ በጣም ኤክሰለንት የሆነ ሰው፣ ክብር ለኢየሱስ ላይ ቶፕ የሆነ ሰው፣ ራስ እንጂ ጅራት አላደርግህም የሚለውን የእግዚአብሔርን ቃል በህይወቱ የኖረ ሰው ነው። እግዚአብሔር አምላክ የተመሰገነው። ስለዚህ እግዚአብሔር ታማኝ የሆኑ ሰዎችን የትም ቦታ ላይ ክብር ለኢየሱስ ይሁን በተወለዳችሁበት ባደጋችሁበት ሰው ሁሉ በሚያውቃችሁ መንደር ሳይሆን በባዕድ ምድር እንኳን መጤ በምትባሉበት በስደት ዓለም ውስጥ እንኳን ብትሆኑ እንድትሾሙ እንድትሸለሙ የሚያደርግ መንፈስ እግዚአብሔር በእናንተ ውስጥ አስቀምጧል። እግዚአብሔር አምላክ የተመሰገነው። ስለዚህ ይህንን ሐሳብ በዚህ መልኩ እንመልከተው። 3 ነገሮችን ላሳያችሁ። አንደኛው ዳዊት ሳኦልን ታዘዘ። ልብ በሉ፣ ሳኦል ክፉ ሰው ነው፣ ጨካኝ ሰው ነው። በዳዊት ላይ ጦር እየወረወረ አጣብቄ ገለዋለሁ ብሎ የነፍስ መግደል
ሙከራ ያደረገ ሰው ነው። ይህንን ሰው ታዘዘ ይላል። ሃሌሉያ። ያ ብቻ አይደለም፣ በሄደበት ሁሉ አስተውሎ አደረገ። በዚህ ሁሉ የዳዊት መጨረሻ ምንድነው ካላችሁኝ፣ ንጉስ መሆን ነው። የሳኦልን ወንበር መረከብ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ሳሙኤልን ተመልክተናል። ሳሙኤል እንደተወለደ ጡት እንደጣለ እናቱ ወስዳ ለእግዚአብሔር ቤት ሰጥቼዋለሁ ብላ ከዛን ቀን ጀምሮ ከቤተ መቅደስ ያልጠፋ ብላቴና ነው። የኤሊ ልጆች እነ አፊንና ፊንሐስ እነዛ ደፋሮቹ እግዚአብሔርን የናቁቱ ምናምንቴዎቹ ባሉበት ሰፈር ምናምንቴዎቹ በኖሩበት ኢንቫይሮንመንት ውስጥ እየኖረ ምናምንቴነትን ያልተማረ ክብር ለመንፈስ ቅዱስ ይሁን። ኤሊን በመታዘዙ የእግዚአብሔር ቃል ብርቅ በነበረበት ዘመን ላይ በእስራኤል መካከል ለእግዚአብሔር ቃል መገለጥና ለነቢያት ቅባት መለቀቅ ምክንያት ሆኖ እንዳደገ ይህንን ከሳሙኤል ተመልክተናል። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ዳንኤልን ያነሳ ነው። ዳንኤል በባቢሎን ምድር ላይ በባቢሎን መንግስት ግዛት ውስጥ መልካም መንፈስን በመያዙ መማር ጥሩ ነው። ተምሯል። ዩኒቨርሲቲ ገብቶ ግራጁዌት አድርጓል። ዕውቀት ማግኘት ያለበትን ዕውቀት አግኝቷል። እሱ ጥሩ ነገር ነው። ግን እሱ አይበቃም። ከሱ የተለየ መንፈስ ያስፈልጋል። በተለይ ወገኖች በዚህ ዘመን ላይ ብዙ አዋቂ ነን የሚሉ የበዙበት ዘመን ነው። ብዙ ወረቀት ያላቸው፣ ብዙ ልምድ ያላቸው፣ ብዙ በተለያየ ኮኔክሽን እየተፈላለጉ እየተጠራሩ ነገር የሚወርሱበት ከፍታን የሚይዙበት ዘመን ውስጥ ነው ያለነው። ተስፋ እንዳትቆርጡ። ሁሉም ወገኖች ሆይ በምንም ተጠራርቶ ይውጣ፣ እግዚአብሔር አምላክ ለእያንዳንዱ ዋጋን የሚሰጥበት ቀን ሲመጣ የወጣ ሁሉ ወገኖች ሆይ በወጣበት ልክ ቁልቁል የሚሄድበት ጊዜ ሩቅ አይደለም። የጌታ ስም የተባረከ ይሁን። ስለዚህ ዳንኤልን ያነሳንበት ምንድነው? በባቢሎን መንግስት ውስጥ መልካም መንፈስን በመያዙ የ120 መሳፍንት ወይም አለቆች የበላይ ተጠሪ ሆኖ ተሾመ። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። ስለዚህ እነዚህ 120ዎቹ በሙሉ ኦዲት የሚያደርገው ዳንኤል ነው። ሂሳቡን ገቢ ወጪውን ሁሉ የሚቆጣጠረው ዳንኤል ሆነ። ክብር ለኢየሱስ ይሁን። ስለዚህ ኃጢአተኞቹ ከዳንኤል ስር ሆኑ፣ ጻድቁ ዳንኤል መልካም መንፈስ ያለው ዳንኤል ደግሞ በእነሱ ላይ የበላይ ሆነ። ክብር ለመንፈስ ቅዱስ ይሁን። ወገኖቼ ሆይ እግዚአብሔር አምላክ በምድር ዙሪያ ከፍ ያሉ ኃጢአተኞችን ቁልቁል አውርዶ በአንጻሩ ደግሞ በጽድቅ በእውነት በቅድስና በፈሪሃ እግዚአብሔር የሚኖሩ የሚያመጡ ነገር ሁሉ ጭንቅ የሆነባቸውን ሰዎች እግዚአብሔር ወደ ላይ የሚያወጣበት ዘመን ሩቅ አይደለም። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በእኛም ህይወት ውስጥ መታዘዝ፣ ነገርን አስተውሎ ማድረግና ታማኝነት ህይወታችንን ወዳልታሰበ ከፍታዎች ላይ ያደርሳል። ይህንን በዳንኤልም አይተናል፣ በሳሙኤልም አይተናል፣ በዳዊት ህይወት ውስጥም አይተናል። በምሳሌ መጽሐፍ ምዕራፍ 22 ቁጥር 29 ላይ በሁለቱም በመደበኛው በአዲሱ መደበኛ መጽሐፍ ቅዱስ በትርጉሙ ላይ አነበላችኋለሁ። ምንድነው የሚለው? በስራው የቀለጠፈ ሰውን አይተሃልን? በነገስታት ፊት ይቆማል፣ በተዋረዱም ሰዎች ፊት አይቆምም ይላል። ትርጉሙ እንደዚህ ነው የሚለው። ይኸውላችሁ በስራው ብልህ ማለት ጠቢብ፣ ልባም የሚለውን ያሳያል። በስራው ብልህ ሰውን አየህ፣ በነገስታት ፊት ይቆማል እንጂ በህዝብ ፊት አይቆምም። ተራው ህዝብ ተራው መንደር መካከል ብልህ ሰው አይገኝም። የብልህ ሰው ልኩ የነገስታት ሰፈር ነው። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ ሆይ በብልሃት በጥበብ በማስተዋል እንኖር ዘንድ ያስፈልጋል። በጥበብ በማስተዋል በብልሃት ስንመላለስ ወገኖቼ ሆይ የምንቆምበትን መድረክ እግዚአብሔር ከፍ
ያለ እንዲሆን ያደርጋል። እግዚአብሔር የተመሰገነ ይሁን። እንዲህ ብለን እንጨርስ። ዳዊት በሳኦል መንግስት ውስጥ ታዘዘ፣ አስተውሎም አደረገ። በመጨረሻም በእስራኤል ሁሉ ፊት ከፍ ከፍ ተደረገ። ሳሙኤልን አንስተናል። ሳሙኤል በካህኑ ኤሊ ፊት በመታዘዝ ኖረ። ለእግዚአብሔርም ከዳን እስከ ቤርሳቤህ የታመነ ነቢይ ሆነ። ዳንኤልን ተመልክተናል። ዳንኤል በባቢሎን በምርኮ ምድር መልካም መንፈስ ስለነበረው 120 ሹመኞች አለቃ ሆነ። እኛም እንዲሁ እግዚአብሔር ባስቀመጠን ቦታ ሁሉ በቤተሰብ መካከል፣ በሥራ ቦታ ስንሆን እግዚአብሔር ለሰጠን አገልግሎት ታማኝ እንሁን፣ በመታዘዝ እንመላለስ፣ ነገሮችን አስተውለን እናድርግ። እግዚአብሔር አምላክ ዳዊትን ከፍ እንዳደረገ ለእኔና ለእናንተም ከፍታዎችን ያዘጋጃል። በሳሙኤል ሕይወት ውስጥ እግዚአብሔር ከፍታን እንደሰጠው እግዚአብሔር ለእኔና ለእናንተም ከፍታን አዘጋጅቷል። ዳንኤልን በምርኮ ምድር ላይ ከፍ አድርጎ የባረከ ያከበረ እግዚአብሔር ለእኔና ለእናንተም የበረከትና የክብር ከፍታዎችን አዘጋጅቶልናል። እግዚአብሔር የተመሰገነ ይሁን። ክብር